የኢትዮጵያ ብሔራዊ ምርጫ ቦርድ በአማራና ትግራይ ክልሎች መካከል አከራካሪ ሆነው የቆዩ የተባሉትን 5 የምርጫ ክልሎች በተመለከተ የፌዴሬሽን ምክር ቤት ደርሶኛል ያለውን ውሳኔ ይፋ ካደረገ በኋላ የሁለቱ ክልሎች የፖለቲካ ተዋንያን በየፊናቸው መግለጫዎችን አውጥተዋል። የትግራይ ክልል ጊዜያዊ አስተዳደር ህዝባዊ ወያነ ሓርነት ትግራይ ወይም ህወሓት፣ ዲሞክራሲያዊ ስምረት ትግራይ ወይም ስምረት እና ሌሎችም ፓርቲዎች ውሳኔውን በብርቱ ተቃውመውታል። በአፋር ክልልና በደቡባዊ የትግራይ አካባቢዎች እንደሚንቀሳቀስ የሚነገርለትና ከትግራይ ኃይሎች በወጡ ወታደራዊ አዛዦች የሚመራው የትግራይ የሰላም ኃይልም በተመሳሳይ ተቃውሞውን አሰምቷል። በአማራ ክልል በኩል ያሉ የፖለቲካ ፓርቲዎችና አካላት በበኩላቸው አከራካሪ ስለተባሉት አካባቢዎች የተላለፈውን ውሳኔ በበጎ ተመልክተውታል። የአማራ ብሔራዊ ንቅናቄና የአማራ ዲሞክራሲያዊ ኃይል ንቅናቄ በመግለጫቸው ይህንን አመልክተዋል። በኮሎኔል ደመቀ ዘውዱ የሚመራው በወልቃይት ጠገዴ የአማራ ማንነትና ወሰን አስመላሽ ኮሚቴም ለውሳኔው ድጋፉን ሰጥቷል። ምርጫ ቦርድ በአማራና ትግራይ ክልል መካከል አከራካሪ ሆነው የቆዩ የተባሉትን 5 የምርጫ ክልሎች ከትግራይ ውጭ ሆነው ድምፅ እንዲሰጥባቸው በፌዴሬሽን ምክር ቤት ውሳኔ ማስተላለፉን ያስታወቀው ሰኞ የካቲት 16 2018 ዓ.ም ባወጣው መግለጫ ነበር። መግለጫው ላይ አከራካሪ ተብሎ የተጠቀሱት የሁመራ፣ የአዲረመጽ፣ የኮረም አፍላ፣ የጠለምትና የራያ አላማጣ ምርጫ ክልሎች ናቸው። በእነዚህ አካባቢዎች የተነሳው የይገባኛል ጥያቄ እስከሚፈታ ድረስ ከትግራይ ውጭ ሆነው ለብቻቸው በቀጥታ ለሕዝብ ተወካዮች ምክር ቤት ምርጫ እንዲካሄድባቸው እንደተወሰነ ተገልጿል። የክልል ምክር ቤት ምርጫው በአካባቢዎች ላይ የተነሳው የይገባኛል ውዝግብ በሕገ መንግስት ውሳኔ ሲፈታ አመቺ ሁኔታ ተመርጦ ወደፊት እንዲካሄድ ፌዴሬሽን ምክር ቤት ውሳኔ እንዳስተላለፈ ቦርዱ አስታውቋል። የምክር ቤቱን ውሳኔ በመቃወም የመጀመሪያውን መግለጫ ያወጣው የትግራይ ክልል ጊዜያዊ አስተዳደር ነው። በሌተናል ጄኔራል ታደሰ ወረደ የሚመራው ጊዜያዊ አስተዳደር ውሳኔውን ሕገ መንግስቱንና የፕሪቶሪያን ስምምነት በግልጽ የሚቃረን ሲል ገልጾታል። ይህ ውሳኔ በዓለም አቀፍ ደረጃ እውቅና ያላቸውን የትግራይ ሕገ መንግስታዊ ወሰኖች በቀጥታ አደጋ ላይ ይጥላል ብሏል። ውሳኔው የተላለፈው የትግራይ ህዝብ ውክልናና ድምፅ በሌለበት የፌዴሬሽን ምክር ቤት እንደሆነ የተጠቀሰው ጊዜያዊ አስተዳደሩ እርምጃውን በጽኑ አውግዟል። ይህ እርምጃ ሊያስከትል የሚችለው ከባድና ሰፊ መዘዝ ከግምት ውስጥ በማስገባት ይህ አደገኛ መንገድ በአስቸኳይ እንደገና እንዲጤንና እንዲታረም እንጠይቃለን ብሏል። ህወሓትን በበኩሉ ባወጣው መግለጫ የፕሪቶሪያውን ስምምነት በግልጽ የሚጥስና በትግራይ ህዝብ ህልውና ላይ አደገኛ አደጋ የሚደቅን ነው ሲል ተቃውሟል። የፌዴሬሽን ምክር ቤት ውሳኔ ወደ ቀያቸው መመለስ የነበረባቸውን ወገኖቻችንን ተስፋ የሚያጨልም እንዲሁም አሁንም በወራሪዎች ስር ሆነው ግፍና ስቃይ እየደረሰባቸው ያሉ ወገኖቻችንን ህይወት አደጋ ላይ የሚጥል የጄኖሳይድ አዋጅ ነው ሲልም በጠንካራ ቃላት ተቃውሟል። የፌዴራል መንግስት ህገ መንግስታዊ ሉዓላዊ የትግራይ መሬትን ለወራሪዎች አሳልፎ ለመስጠት እየሰራ ነው ሲል የወነጀለው ህወሓት የትግራይ ሉዓላዊ መሬትና የህዝብ ህልውና ጉዳይ የማይታለፍ ቀይ መስመር እንደሆነ በአጽንኦት አንስቷል። በጠቅላይ ሚኒስትር አብይ አህመድ የምስራቅ አፍሪካ ጉዳዮች አማካሪ ጌታቸው ረዳ የሚመራው ተቃዋሚው ስምረት ውሳኔውን ህገ መንግስታዊ ስርዓት አልበኝነትን የሚያውጅ ሲል ጠርቶታል። ፌዴሬሽን ምክር ቤት ክልሎችን ከነባር አስተዳደራዊ መዋቅራቸው ውጪ በፌዴራል መንግስት ስር እንዲሆኑ የመወሰን ምንም አይነት ህገ መንግስታዊ ውክልና የለውም ሲል የህጋዊነት ጥያቄ አንስቷል። በእነዚህ አካባቢዎች ላይ የተነሳው ውዝግብ መፈታት ያለበት በህገ መንግስቱ በተቀመጠው የክልሎች ወሰን አከላለል ለውጥ ድንጋጌ መሰረት እንደሆነ በጠቀሰው ስምረት ይህ ህጋዊ ሂደት ሳይጠናቀቅና በህዝበ ውሳኔ ይፋዊ ለውጥ ሳይደረግ ይህ ውሳኔ መተላለፉ የክልል አስተዳደርን በጉልበት የመንጠቅ ሙከራ ነው ብሏል። ውሳኔው በህግ ፊት ውድቅና የማይጸና ነው የሚል አቋሙን ገልጿል። ፌዴሬሽን ምክር ቤት ይህንን እርምጃ በአስቸኳይ እንዲያቆምና ለህገ መንግስቱ የበላይነት እንዲገዛ ያሳሰበው ስምረት የማስተካከያ እርምጃ እስካልተወሰደ ድረስ በምርጫም ሆነ በመሰል ህገወጥ ድርጊቶች ላይ እንደማይሳተፍ አስታውቋል። ከትግራይ ኃይሎች ተነጥለው በወጡ ወታደራዊ አዛዦች የሚመራው የትግራይ ሰላም ኃይል የተባለው ታጣቂ ቡድንም ውሳኔውን አጥብቆ እንደሚቃወም ባወጣው መግለጫ አስታውቋል። የታጣቂ ቡድኑ ወታደራዊ ምክር ቤት ያወጣው ይህ መግለጫ እንድንታገል ምክንያት ከሆኑን ወሳኝና ከምንም በላይ ቦታ የምንሰጠው ጉዳያችን አንዱ የተጋሩ ህልውና ነው ብሏል። የህልውና ጉዳይ ያለ ርስት ባለቤትነትና ሉዓላዊ የግዛት አንድነትነት በፍጹም ሊረጋገጥ አይችልም የሚል እምነት እንዳለው አክሏል። ቡድኑ የትግራይ ርስትና ሉዓላዊ ህገ መንግስታዊ ግዛቶች ሲል በጠራቸው በእነዚህ አካባቢዎች ላይ ውሳኔ የተላለፈው የተጋሩ ውክልና በሌላው የፌዴሬሽን ምክር ቤት ነው ሲልም በመግለጫው አስፍሯል። ይህ ውሳኔ ህገ መንግስቱንና የፕሪቶሪያን ውል በመጣስ ፌዴሬሽኑንም ሆነ ቀጠናውን ወደ ፍጹም አደጋ እንደሚያስገቡ አስገንዝቧል። ይህንን በመገንዘብ በአፋጣኝ እርምት ከማድረግ ባሻገር ህገ መንግስቱንና የፕሪቶሪያን ውል የጣሰው ውሳኔ ያሳለፉ አካላትን የፌዴራል መንግስት በህግ እንዲጠይቁ እንዲያደርግ ጠይቋል። የሉዓላዊ ግዛታዊ አንድነት ጉዳይ ቀይ መስመር መሆኑን የገለጸው ቡድኑ ተጋሩ የትም ብንሆን በህልውናችንና በርስታችን ፍጹም ልዩነት ሊኖረን አይገባም ብሏል። ሌላኛው ተቃዋሚ ፓርቲ ሳልሳይ ወያኔ ትግራይም በተመሳሳይ ውሳኔውን የትግራይን ህልውናና ግዛታዊ አንድነት አደጋ ላይ የሚጥል ህገ መንግስቱንና የፕሪቶሪያ ስምምነትን የሚጥስ እንዲሁም ወረራን የሚያበረታታ በማለት ተቃውሞታል። ፓርቲው የትግራይ ህዝብ በተጨባጭ በማይወከልባቸው ፌዴራል ተቋማት የመነጨ ሲል የጠራው ይህ ውሳኔ ምንም አይነት ህጋዊም ሆነ የሞራል ተቀባይነት እንደሌለው በመግለጫው አስፍሯል። ውሳኔው በአስቸኳይ እንዲሻርና 5ቱ የምርጫ ክልሎች በትግራይ ህገ መንግስታዊ ግዛት ውስጥ እንዲደረጉ አሳስቧል። ብሔራዊ ባይ
ባይቶ አባይ ትግራይ ወይም ባይቶና ደግሞ ለዓለም አቀፉ ማህበረሰብ በጻፈው ግልጽ ደብዳቤ ውሳኔው የፌዴራልና ክልሎች ግንኙነትን እንዲሁም የአስተዳደር ስልጣንን በተመለከተ ከተቀመጡት የህገ መንግስቱ ድንጋጌዎች ጋር ያልተጣጣመ ነው ብሏል። ውድብ ናጻነት ትግራይ ወይም አረና ትግራይ፣ ለዲሞክራሲና ሉዓላዊነት ትንሣኤ ሰባ እንደርታ እንዲሁም ውድብ ወለዶ ትግራይ ውሳኔውን በመቃወም መግለጫ ያወጡ ሌሎች የትግራይ ፖለቲካ ፓርቲዎች ናቸው። ምርጫ ቦርድ ይፋ ያደረገው የፌዴሬሽን ምክር ቤት ውሳኔ ያስተናገደው ተቃውሞ ብቻ አይደለም። ተቃዋሚው ፓርቲ አብን ባወጣው አስቸኳይ የአስፈጻሚ ኮሚቴ ስብሰባ መግለጫ ውሳኔውን እንደሚያከብር አስታውቋል። ፓርቲው የፌዴሬሽን ምክር ቤትን ውሳኔ የሚያከብረው ከፕሪቶሪያ ስምምነት መንፈስ አንጻር እንደሆነ እንዲሁም መንግስት ከሀገራዊ ሁኔታዎች አንጻር የሚያስተላልፋቸው ውሳኔዎችን ሙሉ በሙሉ እንደማይመቹት በመግለጫው ጠቅሷል። ችግር ፈጣሪዎች የሚደመጡበት፣ የህዝብ ድምፅ ግን የሚታነቅበት ሁኔታ ከእንግዲህ እንዲቀጥል አንፈቅድም ሲል አቋሙን ገልጿል። የይገባኛል ጥያቄዎች በሚነሳባቸው በእነዚህ አካባቢዎች ከህዝብ ተወካዮች ምክር ቤት በተጨማሪ ለክልሉ ምክር ቤት ጭምር ምርጫ መካሄድ እንዳለበት አሳስቧል። ይህንን በማድረግ በባህል በስነ ልቦናና በማንነት ከሚመስለውና ባለበት አስተዳደር ወሰን ማለትም በአማራ ክልል ምክር ቤት ጭምር ተሳትፎ እንዲኖረው ማድረግ እንደሚገባ ገልጿል። እንደ አብን ገለጻ አካባቢዎቹ በአማራ ክልል ምክር ቤት ውክልና እንዲኖራቸው ለማድረግ ሲባል የሚነሳው የይገባኛል ጥያቄ ዘላቂ መፍትሄ እስኪያገኝ ድረስ ህገ መንግስታዊ ገደብ ዘለልና ልዩ ፖለቲካዊ ውሳኔ መተላለፍ አለበት። የህዝባችን ጥያቄ የጥፋት ኃይሎችን ለማባበል ወይም ለሽንገላ ሊውል እንደማይገባ በጥብቅ እናሳስባለን ሲልም ፓርቲው አቋሙን ገልጿል። ሌላኛው ተቃዋሚ ፓርቲ አማራ ዲሞክራሲያዊ ኃይል ንቅናቄ በበኩሉ የህዝባችን የማንነት ትግል እውቅና የሰጠ ሲል ውሳኔውን አድንቋል። የዲሞክራሲያዊ መብት መከበር ማሳያ አድርጎ እንደሚወስደው በመግለጫው አስታውቋል። በአማራ ክልል ስር የተመሰረተው የወልቃይት ጠገዴ ሰቲት ሁመራ ዞን ምክትል ዋና አስተዳዳሪ በሆኑት ኮሎኔል ደመቀ ዘውዱ ሰብሳቢነት የሚመራው የማንነት አስመላሽ ኮሚቴም በተመሳሳይ ለውሳኔው ድጋፉን ገልጿል። ኮሚቴው ለምርጫ ቦርድና ለፌዴሬሽን ምክር ቤት በጻፈው ደብዳቤ ውሳኔውን ለዓመታት የፖለቲካ መብታቸው ተገፎ ለኖሩ ዜጎች የዲሞክራሲ ጭላንጭል የፈነጠቀ ታሪካዊ እርምጃ መሆኑን ገልጿል። ኮሚቴው የሚያቀነቅነውን የማንነት ጥያቄ ለመፍታት እንደ አንድ እርምጃ እንደሚቆጥረውም አስታውቋል። ዘገባው የቢቢሲ ነው።